አሰላሙ አለይኩም ወራህመቱላህ። አጠር ያለ የትዝብት ቪዲዮ ነው። አይገርማችሁም? ግን ብዙ ጊዜ አንድ ድክመት አለብን። የጠላነው ሰው ምንም ነገር ቢያደርግ አይጥመንም። በቃ በሆነ ጉዳይ ላይ የጠመድነው ሰው ምንም ነገር ቢያደርግ ከዛ በኋላ ያ ነገሩ አይጥመንም። እሱ ነገር በጣም የሰብአዊ ችግራችን ነው ብዬ አስባለሁ። ይህንን ችግር ለመቆጣጠር መሞከር ብዙ ጊዜ ከጸቦቻችን መካከል ያለውን ቁርሾ ሊያጠፋው እንደሚችል ስለማስብ ነው። ራሴንም ጭምር ነው የምታዘበው። ይሄ ሁላችንም ላይ በስፋት የሚታይ ባህሪ ነው። ግን ሀቂቃ ከሰው ጋር እንትን ነው አንድ ጊዜ የጠመድነውን ሰው በሁሉም ነገር የማይጥመን ነገር በጣም ሲሪየስ የሆነ ችግር ይመስለኛል። ከሰው ጋር ቢጣላ ለተቃራኒው እንደግፋለን። ምክንያቱም ያንን ሰውዬ በሆነ ጉዳይ ጠምደነዋል። ስለዚህ ምንም ነገር ቢሰራ አይጥመንም። የምናምንበትን ሀቅ ራሱ ቢናገር አንቀበለውም፣ እንተቸዋለን። ኖርማሊ የምናምንበት እኛም ትክክል ሊሆን ይችላል የተናገረው ወይም ትክክል ነው ብለን ልናስብ እንችላለን። ግን ያ ቁርሾአችን ስለሚመጣብን ማመን አንፈልግም። ኸይር ሲሰራ ብናየው አይጥመንም። በጎ ተግባር ላይ ቢሰማራ ወይም ሌላ ትክክል ነው ብለን የምናምነው ኖርማሊ የምንቀበለውን ነገር ሲሰራ ብናገኘው እንኳን በሆነ መልኩ እናጥላላለን። ኢንቴንሽኑ ሊሆን ይችላል ወይ እንትን ብቻ በፍጹም አይዋጥልንም። ያንን ነገር በጣም ሲሪየስ የሆነ ድክመት ይመስለኛል። ስህተቱን በማብራት ፈልገን እናያለን። ያንን ሰው በቃ ከሚሰራው ነገር ውስጥ ኦፍኮርስ ደግሞ ሰዎች ነን፣ ስህተት አይጠፋም። ሰዎች ላይ እንደዚህ ነውር ከፈለግን ብዙ እናገኛለን። ይሄ የተለመደ ነገር ነው እና በጣም ያንን ሰው ስክሩቲናይዝ እናደርጋለን እና በምንም ነገር ከዛ ሰው ጋር በድጋሚ መስማማት እንዳንችል ማህተም የተመታ እስኪመስል ድረስ ድርቅ እንላለን። ይሄ ነገራችን በጣም ብዙ ነገሮቻችንን አበላሽቶብናል ብዬ አስባለሁ። ጉዳቷ ላይ በኋላ ላይ ትንሽ ጠቅሳለሁ። ከዛ በፊት ግን ምን ችግር ፈጥሮብናል የሚለውን እኔ እንትን ነው ከእስልምና አንጻር ከማየታችን በፊት እስቲ ጉዳቱን እኔ ጉዳቱ የመጀመሪያው ከፍትህ ያቃርበናል። ፍትህ የምንለው ነገር ፍትሃዊ አመለካከት የምንለው ጋር አብሮ የሚሄድ አይደለም። ምክንያቱም ፍትህ ማለት ሁልጊዜም ተመሳሳይ መመዘኛዎችን መጠቀም፣ ፌር የሆኑ መመዘኛዎችን መጠቀም ነው። ግን አንድ ሰው በሆነ ጉዳይ ስለተጣላህ ብቻ ሌላ ያደረገው ተግባር በሙሉ መጥፎ ሆኖ ከታየህ ወይም እንደ ጠላት ከሆንክበት ሁልጊዜም ሌሎች ሰዎች ከእሱ ጋር ሲጣሉ እነዛን ሰዎች ባትወዳቸውም ትክክል ናቸው ብለህ ባታምንም ከእነሱ ጋር የምትሰለፍ ሲሆን ከፍትህ በጣም ትቃረናለህ። ያ ብቻ አይደለም፣ ከታማኝነትም ያርቃል። ታማኝነት ማለት ኢንኮንቪኒየንት ቢሆንም እንኳን ሀቁን መናገር ነው። አንተን አንተን እንትን ቅርቃር ውስጥ የሚከትህንም እውነት ቢሆን መናገር ነው ታማኝነት። ከዛ ነገር ያርቀናል አይደል? ወላሂ በጣም ድክመት አለብን በዚህ በኩል ማለት ነው። ያ ብቻ አይደለም፣ ወደ ውሸትም ያቃርበናል። የማናምንበትን ነገር እንድንናገር እንሆናለን። ሳይኮሎጂስቶቹ ደግሞ ኮግኒቲቭ ባያዝ የሚሉት ነገር አለ። ኮግኒቲቭ ባያዝ ማለት ቴክኒካል ትርጉሙን ትተነው የሆነን የምትፈልገው ነገር ካለ በቃ እውነት እንዲሆንልህ እውነት እንዲሆን የተመኘኸውን ነገር እውነት እንደሆነ አድርገህ ትገምታለህ። ለምሳሌ ሰውየው በሆነ መልኩ ጠምደኸዋል። ከዛ የሆነ ወቅት ላይ ስህተት ሰራ ተባለ እንበል። ከዛ አየኸው አንተ ይህ ሰውዬ ስለጠመድከውና ስህተት መሆኑን ስለምትፈልገው ብቻ ስህተት ነው የሚያስብለው የማታምንበት ነገር ቢኖር እንኳን ነው የሚለውን ፓርት በቃ ተሳስቷል የሚለውን ፓርት ይዘህ ስትቀጥል ይሄ ኮግኒቲቭ ባያዝ ይሉታል። እንትን ነው እኮ በአንተ መመዘኛ መሰረት ያ ነገር ልክ ነው ብለህ ልታምን ትችላለህ። ግን ሰውየው ልክ እንዳይሆን ስለምትፈልግ ብቻ ወደዛ እንድትዘነበል ያደርጋል። ሳታስበው ሆን ብለህ ላይሆን ይችላል። ያ ባያዝ ኮግኒቲቭ ባያዝ የምንለውን ነገር ያመጣብናል። ይሄ ባህሪ የምንፈልገውን እውነት እንድናይ ማለት ነው። ባናየውም ያንን እውነት እንድናይ እንሆናለን፣ ወይም ያየን እንዲመስለን ያደርጋል ባያዛችን ማለት ነው። መማርን ይከለክላል። ይሄ ነገር ካለ አዲስ ነገሮችን አትማርም። ምክንያቱም ዴሊበሬትሊ የስህተት መንገድን እየመረጥክ ነው በሰውየው ጋር ባለህ ቁርሻ ምክንያት ማለት ነው። ያ ብቻ አይደለም፣ ራስህን የመቆጣጠር ባህሪም ላይ ድክመት ይከስትብሃል። ምክንያቱም ራስህን መቆጣጠር የምትችልበት ትልቁ ነገር ይሄ ነበር። በያዝህን መቆጣጠር፣ ነፍስያን መታገል፣ እኒህ ነገሮች ናቸው አይደል በጣም ቦታ የሚሰጣቸው። ስለዚህ ራስህን መቆጣጠር አቅቶ ሀቅ ነው ብለህ የምታምነውን ሰው በዛ ጉዳይ ላይ ተችኸው፣ ያ ነገር ያው ራስህን መቆጣጠር ላይ ያደክመሃል ማለት ነው። በመጨረሻ ወዴት ያመራል ከተባለ ወደ ኩራት ነው የሚያልፈው። ኩራትና
ናርሲሲዝም የሚባለው ባህሪ ሁሉንም ነገር ከራስ ሰልፊሽ ሀሳቦች አንጻር ብቻ መመዘን፣ ጉዳዩን በራሱ መመዘን ትተህ ሁሉንም ከአንተ ፍላጎት አንጻር መመዘን ያው ከናርሲሲዝም ዝንባሌዎች አንዱ ነው። ሌላውና ትልቁ ጉዳት ግን ጠላትነትን ያስፋፋል። ሀቂቃ ይህንን በደንብ ሁላችንም የምናስተውለው ይመስለኛል። ብዙ ጊዜ እንዲህ ማህበረሰባዊ ችግሮቻችን፣ ቁርቁሶቻችን ሁልጊዜ የሚመነጩት ከሀሳብ ልዩነት አይደለም። አንዳንድ ነገሮች ከቂም ይመነጫሉ፣ ከቁርሾ ይመነጫሉ። የሆነን አካል በቃ ጠምደነዋል። ስለዚህ ያንን አካል የሚያደርጋቸውን የትኛውንም ነገር የማጥላላት ግዴታ እንዳለብን ይሰማናል። ሁላችንም በየራሳችን ምሳሌ እናስበው። ምክንያቱም ችግሩ ሁላችንም ጋር ከሞላ ጎደል አለ ብዬ አስባለሁ። ወላሂ ከምሬ ነው የምላችሁ። በጣም በያዘው አለብን። እንደ ሙስሊምም ስናወራ በጣም ሲሪየስ ችግሮች የፈጠረብን ይመስለኛል። አንዳንድ ጊዜ እንዳልኳችሁ ነው የተጠማመዱ ኃይሎች በቃ ምንም ቢያደርጉ ያ ቡድን የሆነ ኸይር ቢሰራ ምን ቢልም በቃ በተአምር አንዱ የሌላውን አያምንም። አያምንም ብቻ አይደለም፣ ቢያንስ ዝም እንኳን አንልም። አንዱ ሌላውን ያጠቃል። ኸይር ስራ እየሰራም ቢሆን አጣቂር ያወጣል። ምን ይላል? እንዲህ አይነት ነገሮች በጣም ተጠናውተውናል እና ሲሪየስሊ ችግር እየፈጠረብን ይመስለኛል እንደ ሙስሊም ማህበረሰብ። ከእስልምና መርሆች አንጻር ካልን ሀቂቃ እንደው ሁላችንም የምናውቀው ይመስለኛል። እንደው ባንነገር እንኳን አንዳንድ ጊዜ ትክክል ያልሆነ ነገር እኮ ውስጥህ ራሱ ይኮሰኩሳል። ቁርአኑ ግልጽ ነው እዚህ ላይ ሀሳቡ። ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ነው አይደል የሚለው። ለሰዎች ያላችሁ ጥላቻ ኢፍትሃዊ እንድትሆኑ እንዳያደርጋችሁ ተጠንቀቁ ብሎ ይመክራል። ስለዚህ የሆነን ሰዎች ስለጠመድክ ብቻ ከፍትህ መዘንበል ቁርአኑ የኮነነው ባህሪ ነው። ወይሉ ሊልሙጠፊፊን አለዚነ ኢዘ ክታሉ ዐለ ናስ የስተውፉን አለ አይደል። ለራሳቸው ሲሆን ያስሞላሉ፣ ለሌሎች ሲሆን ደግሞ ያጎድላሉ። ስፍር የደብል ስታንዳርድ ባህሪ። ይሄ የደብል ስታንዳርድ ትልቁ መገለጫ ነው። ይሄ ኮግኒቲቭ ባያዝ፣ ይሄ ሰዎችን ጠመድኩ ብለህ እንትን የምታደርገው ነገር የደብል ስታንዳርድ አንዱ መገለጫ ነው። ከዛ አንጻር የተወገዘ አመለካከት ነው። ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩትም ነገር አለ። አልኪብሩ በጠሩል ሐቅ ወገምጡ ናስ ብለዋል አይደል? ምንድነው ክብር? ማን ነው ይሄ? ኩራት ማለት ኩራተኝነት፣ መጥፎ ይሄ አሮጋንስ ባህሪ ማለት የሚገለጽበትን ሲናገሩ በጠሩል ሐቅ ሐቅን አልቀበልም ማለት ሐቅ ሆኖ እየታየ እያወቅከው ውስጥህ እየታወቀ ግን አልቀበልም ማለት እና ወገምቱ ናስ ሰዎችን መካድ ማን ነው? ሰዎችን ዝቅ አድርጎ ማየት ይሄ ነው ኩራት ብለው ዲፋይን ያደረጉበት ሐዲስ አለ። እዚህ ላይ ተመስርተን ስናየው ሁለቱም እዚህ ችግር ውስጥ የሚገቡ ናቸው አይደል? በአንድ በኩል የምናየውን ሐቅ ትክክል የሆነውን ተግባር ሰውየውን ስለጠመድነው ብቻ እናጥላላለን። ከዛ ባለፈ ደግሞ ሰውየው ምንም ኸይር ሰውየውን በማጥላላት ሂደት ውስጥ ንቀት ፈጸምን ማለት ነው። ስለዚህ ሁለቱም የኩራት መገለጫ አብሮ የያዘ ነገር ይመስለኛል። ከዛም ውጭ ነቢዩ ሰለላሁ ዐለይሂ ወሰለም አልሕክመቱ ዷለቱል ሙእሚን ነው አይደል? ምንድነው ሒክማ ወይም ጥበብ የሙእሚን የጠፋች ንብረቱ ናት፣ የትም ቦታ ቢያገኛት ያነሳታል የሚል አባባል አለ። አሁን ይሄንን ከዚህ የተቃረነ ነው የሚሆነው። ምክንያቱም አንተ እያልክ ያለኸው አይ አንድ ነገር ጥሩ ቢሆንም ትክክል ቢሆንም የጠመድኩትን ሰው እውቅና ላለመስጠት ስል አጥላላለሁ ወይ እደረባለሁ። አስቸጋሪ ነገር ነው። ከዚህ ጋር አብሮ መሄድ አይደለም። አውቃለሁ አንዳንዴ ውስብስብ ነገሮች ሊኖሩ ይችላሉ። ሁልጊዜም በፍጹም ሊደረግ አይችልም እያልኩኝ አይደለም። አንዳንድ ጊዜ አንዳንድ አካላትን እውቅና ላለመስጠት ብለህ የምትቆጠባቸው ምኖች ነገሮች ይኖራሉ። ጥሩ ሲሰሩ ብታይም አንዳንድ ጊዜ ነው እውቅና መስጠቱ የባሰ ጉዳት ያመጣል ብለህ ስታስብ የሆነ ጊዜ የሚደረግ ነገር ሊኖር ይችላል። ግን ይህንን ቋሚ መርህ አድርገህ ሁልጊዜም በቃ የጠለመድካቸውን ሰዎች ከስራ በሙሉ እያጥላላ ትክክል ቢናገሩ ስህተት እየመሰለ የሆነ ጸብ ውስጥ ገቡ ብለህ ስታስብ የእነሱን ተቃራኒ አቅጣጫ እያያዝክ ወይ ደግሞ እነሱን ተቃርኖልኛል ያልከውን ሰው እየደገፍክ የምትሄድ ከሆነ ግን ሲሪየስ የሆነ ችግር አለብህ ማለት ነው። አንፎርቹኔትሊ ማህበረሰባችን ይሄ ነው። እኛ ሁላችንም ራሳችንን እንታዘብ። ይሄ ችግር ማንም ሆነ በሌላ መንገድ ህይወታችን ውስጥ እናገኘዋለን አለን። ወላሂ ይሄ ችግር በጣም አለብን። አላህ ራሳችንን የምንቆጣጠርበት ኃይል እንዲሰጠን በመጠየቅ በዚሁ እንሰናበት። ያው ትዝብት እንዲህ አጫጭር ፕሮግራሞች ስለሆኑ ብዙ አላራዝምባችሁም። ከወደዳችሁት ላይክ ሼር አድርጉት። አታውቁም፣ ምናልባት ይህን ቪዲዮ የሚደርሰው ሰው ህይወቱ ይቀየርበት ይሆናል። ከዛ አንጻር ላይክ ሼር ብታደርጉ ደስ ይለኛል። ትልቁ እገዛ ኮሜንት ማድረግ ነው። ኮሜንት ባደረጋችሁ ቁጥር ብዙ ሰዎች ጋር ያደርሰዋል፣ ኢንጌጅመንቱ ይጨምራል።
በዛ መልኩ ከጎኔ ብትቀሙ ደስ ይለኛል። ነገ በሌላ ቪዲዮ እንገናኛለን። ወሰላሙ አለይኩም።